ንገረኝ አንተ ራስ ንገረኝ ልጅ ምንድነው ምንም አታመጣም ልጅ ንገረኝ ምንድነው ልጅ ምንድነው ንገረኝ ምንም ማረግ አችልም ልጅኛ ጋር ነች ምንም ማረግ አችልም ሁሉም ትናገራለህ እውነቱን ትናገራለህ አትናገርም ተሙረፍ ጣልቃ እንዳገባ ይኸውልህ እንኮብል እያየው ነው እንኮብል እያየው ቀናበል በእናትህ አትጃጃል ይኸውልህ ቀናበል እና ስማ ቤተሰቦች በመጨረሻም የሱዳናዊን ቤት አግኝተናል እዚህ ቤት ነው ያለው ነው የተባልነው ሀያት አካባቢ ነው የምገኘው ቀጥ ብለውን ከፍተህ ግባ ይሄኛው ነው ያልኳ ግባ ምንም አይነት ልቡ ማይራራ በጣም ክፉ በቃ እኔ ምን ልበል ከአንዳንዴ እኮ የሆነ ትእዛዝ ስትታዘዝ እኮ መራራት የሚባል ነገር አለ እኔ እያለቀስኩ እየለመንኩት ስንት ነገር እያልኩት ዳቦ እንኳን የሩባን ሩብ ዳቦ እንኳን ሰጥቶኝ እንኳን በእናትህ ከርቦኛል ምናምን እንኳን ስለ የራስሽ ጉዳይ እያለ ነው እየተሰደበ እየተማታ እንዳየው ሰውነቴን ብልዝ ነው በዛ በጫማው እየመታኝ በጣም ብዙ ነገር ነው እሱ ራሱ እያደረገኝ ነፍሰ ጡር መሆኗን ወደ ቤተሰቦች ስናቅ ትንሽ ተደናግጠናል እንግዲህ ያው ሳባ ነገሮች የተደራረቡባት ነው እዚህ ነው ግባ ቀጥል እድሜ ለወንድሜ አሁንም አታገኘው በስንት መከራ በስንት ስቃይ ወንድሜ አመሰግናለሁ አሰቃዩ ካንተንም ማለት ወንድምሽ እንዳገኘሽ ነው የምታስቢው ታዲያ ሌላ ማን ያገኘኛል እሱ በእኔ ጨክን አንተ ነፈልግ ያገኘሃት እንዴ ናርዶስ እባክሽ ግቢ እህቴ እንዴት ነሽ አንተ ልቀቃት እህቴ ምን አደረኩሽ አንተ ታው በጣም ተጎድተሻል እህቴ አንተ አርፈህ ቁጭ በል አርፈህ አንተ ደግሞ እዚህ ምን ትሰራለህ ያልጀመርከው ስራ ለመጨረስ የመጣኸው ምን ለምሳሌው እዚህ ንገረኝ እስቲ የሱዳናዊው ቀኝ እጅ ነው እኔን ሲቀጠቅጠኝ ሲደበድበኝ መከራዬን ሲያሳየኝ መኝታዬንም ቅድም አይታችሁታል መሬት ላይ ሄዶ ስተኛ የነበረው ለምን ቆሎና አንድ ደረቅ ዳቦ ወይ ቆሎ ነገር ነው የበላሁት ደረቅ ነገር ሄድ እንኳን በልቼ አላውቅም ብቻ በመከራ ነው በቃ ድካም አለብኝ በእግሩ አንዴ በቦክስ አንዴ በእግሩ አንዴ በዱላ አንዴ በሰንሰለት ሲቀጠቅጠኝ ነው ያለው የቆየው እስከዛሬ ምን ይደርስልኝ አጥቼ እህቴ ምክር ብሰማ ኖሮ ለዚህ ሁላ ነገር አልጋለጥም ነበር እዛንም ሚስጥር ባላወቅኩ ኖሮ የሱዳናዊውን እና እኔን ሸጥከኝ እኔን በማይረባ ብር እንደዚህ እንድንገላት ታረከኝ እየሳሳውልኝ ሳባ እንደዛ አይደለም እኔ እናንተ ለለውጣለሁ ብዬ መከራ እባክሽ ነው ሌላ አታባቢው እንደዛ አይደለም አትንካት እጄን አንሳ ንገራት ሁሉ ነው ሳባ ምን አለፋሽ በቃ እኔ ነኝ የሸጥኩሽ እኔ ነኝ ወረው በላው እንዲሁም በለዛ ሱዳና ያላዝንም ላንተ ነበርሽ ካሁን ያዘንኩት ሁሉንም ሚስጥር ነው ማወጣው ሁሉንም ሚስጥር ተያይዘን ነው የምናልቃት ወረዛታ ይሩታ ውጣ ቀጥል ስራህ ነው ውጣ ምክንያቱም ከዚህ በላይ የሚደርስብሽ ነበር ይሄ ልጅ ባይደርስልሽ ኖሮ አሁን ንገሪኝ በቃሽ አታስጩኝ እስከዛሬ ልፋታችን ያሳዝንሽም እንዴ ምን አይነት ሰው ነሽ ሰላም ውድ ቤተሰቦች እንደምን ቆያችሁኝ ተመስገን ነኝ ዛሬ ከሳባ ጋር ተመልሻለሁ ሳባ ትንሽ የጤና ሁኔታ ደህና ስለሆነ ያው
በአንድ ቀን ውስጥ ለማውራት ፈቃደኛ ሆናልን። ባለፈው ስናገኛት የነበረችበት ሁኔታም ጥሩ አልነበረም። አንድ ቀን ስጡኝ ከራሴ ጋር ላውራ ልማከር ስለ ሱዳን ወይም ስለ ሁሉም ነገር ሚስጥር እናገራለሁ ስላለች ዛሬ በዚህ ቤት ተገኝተናል። ሳባ በመጀመሪያ እንዴት ነሽ? የጤና ሁኔታሽስ እንዴት ነው? አሁን ትንሽ ደህና ነኝ ከባለፈው፣ ግን ያው ደህና ነኝ የምልበት ደረጃ ላይ አይደለሁም። ሐኪም ቤት ሄጄም ታክሜ መታየት እፈልጋለሁ እና ያው አሞኛል ትንሽ፣ ግን ያው በእናንተ ኃይል አሁን እዚህ ላይ ደርሻለሁ እና በጣም አመሰግናችኋለሁ ላደረጋችሁልኝ ነገር በሙሉ። ባለፈው ስናገኝሽ ጥሩ ሁኔታ ላይ አልነበርሽም። እዛ ታግተሽ ያውላ ጊዜ እዛ እየተሰቃየሽ ነበርና ከባድ ሁኔታ ውስጥ ነው የነበርሽው ሳባ። ከባድ ነበረ። ውድ ቤተሰቦች ያው ያሳለፍነው ውጣ ውረድ ትንሽ ለማመን የሚከብዱ ብዙ ነገሮችን አሳልፈን ነው እዛ የደረስነውና ሳባ የጤና ሁኔታሽም ታክመሽ ነበር። አሁንም ትንሽ የማቅለሽለሽ ስሜት ውስጥሽ የደህንነት ስሜት እንደማይሰማው እህትሽም ወደዚህ ስገባ እየነገረችኝ ነበርና ሄደን የምንታየ ይሆናል። ግን ወደዚህ ወደ ጠራሽኝ ልምጣና ማውራት ፈልጋለሁ ብለሽኝ የጠራሽ? አሁን ላይ ነገሮችን ቁጭ ብዬ በደንብ አስቤበት ከእህቴ ጋርም ብዙ ነገሮችን ተጨቃጭቀንበት ነበረና ያው ያኔም ብዙ ነገሮችን አላወራም ብዬ ከበር አድርጌ ያለፍኩትኝ ለህይወቴና ለእህቶቼም ለወንድሜም ምናምን ላሉት ነገሮች ሰግቼ ነው እና አሁን ላይ ከሷ ጋር ቁጭ ብላ ያስረድተኝ እኔም ነገሮችን አስቤበት ሁሉንም ነገር ያለውን ሚስጥር አውጥቼ ሌሎችንም ማትረፍ እፈልጋለሁ እንደኔ ላይ ተጎዱትና ወደፊትም ለሚጎዱት እና ያው ያንንም ሱዳናዊ የት እንደሚገኝ ይገኛል ብዬ የማስብባቸውን ቦታዎችንም ነግሬክ ያለውን ነገር አብረን እንትን ብለን ከዚሁ የሚጎዱት እህቶቼን እንዳይጎዱና መታደግ እፈልጋለሁ። ያለውን ነገር በሙሉ እናገራለሁ። የምትሉኝን አደርጋለሁ በሙሉ። ሳባ ከባድ ነገሮችን አልፈናል። ስለ ሱዳናዊው ለማግኘት ብዙ ህይወታችንን አደጋ ውስጥ ከተናል። ብዙ ታግለናል። ብዙ ነገሮችን ሆነናል። ለዚህ ነገር ደግሞ መፍትሄ የምናገኝበት ጊዜው አሁን ነው ብዬ አስባለሁ። ምክንያቱም ሳባን ስናገኝ የሱዳናዊውም ነገር እንደሚያበቃ የሱዳናዊው መገኛ ስለ ሱዳናዊ ሚስጥሩም መስማት እንደምንችል እርግጠኛ ነበርን። እስቲ በመጀመሪያ ከዛ ሱዳናዊ ጋር እንዴት ተዋወቅሽ? እንዴትስ እዚህ ደረጃ ደረሳችሁ የሚለውን አጫውሽ። ያው ከሱ ጋር የተተዋወቅነው በሆነ በስራ አጋጣሚ ነውና ያው እሱ ሽንኩርትና ዘይት ነው የሚያስመጣው ከዛ ከሀገሩ ላይና ከዛ በኋላ ነው ቀስ ቀስ እያለን ተግባብተን ዛሬ ላይ ለእንደዚህ አይነት እንትን የተጋለጥኩትና አንዳንድ ነገሮችም እንትን ያለና ሽንኩርትና ዘይት ነበር የሚያስመጣው ከዛ እና ያው ሱዳናዊው ብዙ ጊዜ ነው የሚመጣው ወደ አዲስ አበባ እና በእንደዚህ አይነት አጋጣሚ ነው የተተዋወቅነው። ከዛ በኋላ ነው እኔ ለወንድሜ እንዲተዋወቀው ያደረኩትኝ። ወንድምሽንም ወደዚህ ስራ ውስጥ ያስገባሽው አንቺ ነሽ? አሁን ያው ጠቅመዋለሁ ብዬ ነው እሱን ለመጉዳት አስቤ ሳይሆን ይጠቀማል በቃ ህይወታችንን ያው አንዳንዴ ሰውነህና ከሌሎች የደረሱበት ደረጃ መድረስ ትፈልጋለህና እኔም ነገሮችን እንለወጣለን እንቀየራለን ብዬ አስቤ ነው እንጂ ወንድሜን የሚጎዳ ነገር ለማድረግ እንኳን አስቤ አላውቅም። እኔ ያው ከእህቴ በላይ ወንድሜን በጣም ነው የምወደው። እሱ ነው የሚረዳኝ የሚሳሳልኝ እና ያው ወንድ ልጅም ስለሆነ ባለው አሁን ላይ ባለበት አቅም ራሱን ማስተዳደር የማንችልበት ሁኔታ ላይ ነን ሁላችንም ያለነው ቤተሰቡ በሙሉና ያው ትንሽ የምትፍጨረጨረው እህቴ ናት። እና ያው እኔ ይህንን አጋጣሚ ሳገኝ ከዛ ደግሞ ወንድምሽንም ከፈለገ እለውጠዋለሁ ሀብታም እንዲሆን አደርገዋለሁ እንደኔ አስመጪና እንትን ይሆናል ምናምን ሲለኝ ካለኝ ጉጉት አንፃር ሀብታም እንዲሆንልኝ ስለምፈልግ እሺ ብዬ ከሱዳናዊ ጋር አስተዋወቅኳቸውና አሁን ለደረስንበት ችግር እንትን ብለን
እንደው ወንድምሽ ከሱዳናዊ ጋር ተባብሮ ያንቺ እገታ ላይ መሳተፉን ስታውቂ ምን ተሰማሽ? ማለት መጀመሪያ አላመንሽንም ነበረ። መቼም ወንድሜ እኔን ክዶ እንደዚህ አያደርግም ብለሽ ነበር። ከዛ ሱዳናዊና ከሱዳናዊ ቀኝ እጅ ጋር ተባብሮ እንደዚህ እንዳደረገች ስታውቂ ምን ተሰማሽ? ያው እኔ በጣም አዝኛለሁኝ። ግን አሁንም ቢሆን ወንድሜ እኔን ለመጉዳትና እኔን እንትን ለማለት አስቦ ሳይሆን አንድ ወይ በደረሰበት ጫና ነው ብዬ አስባለሁ። ምልክ ያው ወንድሜ እንደ ራሱ ማለት በቃ እንደ አይኑ ነው የሚያየኝ እና እኔን የሚጎዳኝን እንትን ነገር ያደርጋል ብዬ አላስብም ነበር። ግን ያው እሱ መሆኑን ሳቅ ከጀርባ ደግሞ ሌላም ሰው እንዳለ ነው እኔ የምረዳው። ምክንያቱም ያው እሱ እጁ ረጅም ነውና ብዙ ነገሮችን ማድረግ ይችላል ሱዳናዊው እንደነገርኩክና ያው እሱ እዚህ ጋር የሆነ ነገር ሲያደርግ ከጀርባው ያስገደደው ወይም ደግሞ እስከ ህይወቱ ሞት ድረስ ሊያደርሰው ከባድ ችግር አጋጥሞት ነው እንጂ ወንድሜ አሁንም ቢሆን እኔ በእኔ ጨክናል የሚል ሀሳብ የለኝም። ራሱ እህቴን እናገታት ብሎ ምናምን የሚያደርግ እንትን የለውም። ግን ድንገት እዚህ ህይወት ውስጥ አስገብቼው ወይ ተበሳሽቶ አዝኖብኝም ይሆናል ብዬ አስባለሁ። ሱዳናዊም ወይ አስጨንቋት ምናምን ይሆናል እኔ አላውቅም። ብቻ ግን በጣም አዝኛለሁ እኔ የእሱ እጅ እንዳለበት ስሰማ። እኔ ግን ለምን አልፈለገኝም? እሱ ቢፈልገኝ ኖሮ እኔን ማግኘት አያቅተውም ነበር የሚል በጣም እዛ በረሃብ ውስጥ ነበር የኖርኩትኝና አንዳንዴ ደግሞ ሳስበው ቢያንስ እህቱ ነኝ የሚበላ እንኳን እንዴት ጨከነ ብዬም አስባለሁኝና ብቻ ብዙ ነገር ነው የማስበው። ግን ምን ይደረጋል አንድ ወንድሜ ነው። አይዞሽ ሳባ። እስቲ እዛ ስለነበረው ነገር በእገታው ሰዓት ስለነበረው ነገር ብታጫውቺኝ። ባለፈው ጉዳት ላይም ስለነበር መጠየቅ ከባድ ነበር። እዛ እንዴት ነው ያሳለፍሽው? እዛ የነበረው ነገር እንዴት ነው? ያው የእገታው ቦታ ላይ ያሳለፍኩትኝ በጣም ብዙ ችግሮች ናቸው የገጠሙኝ እና በማላቅበት ሁኔታ ነው ራሴን ስቼ ነው ወደዛ ሄድኩትኝ እና ስነቃ መሬት ላይ ተጥዬ ነው ራሴን ያገኘሁት። የሆነ ቤት ውስጥ ጨለማ ነገር ነው። እንደውም እናንተ ነው ባትሪ ይዛችሁ ብርሃኑን ራሱ ያየሁትኝ በጣም ጨለማ ነው እንዳያችሁት እና ራሴን ስነቃ የሆነ ጨለማ ነው። ከጎኔ የሆነ እንደ ልብስ ማስቀመጫ አይነት ነገሮች አሉና ምን ውስጥ ነኝ ያለሁትኝ? በቃ ወደ ራሴ ስነቃ ፍራሽ ላይም ያለው መሰለኝ። ቅዝቃዜውም በጣም አስቸጋሪ ነው። ምግብ የለም ምን የለም። ያኛው ደግሞ ያኛው ልጅ ደግሞ እየመጣ ዱላም አለው ስድብም አለው ምናምን። የሆነ ሰዓት ደግሞ በእናትህ ብዬ ስለምነው ደግሞ እኔ ምንም ማድረግ አልችልም ይለኛልና በጣም በጣም ብዙ አይነት ችግር ነው እዛ ቦታ ውስጥ ያሳለፍኩት። እንዳያችሁት በጣም ተጎድቻለሁ እና በጣም ብዙ አይነት መከራ ነው ያሳለፍኩት ከምነግርህ በላይ። እና ስንት ጊዜ ሙሉ እዛሽ መሬት ላይ ነው ተኝቼ እንትን ያልኩት። ከላይ እንኳን የሚለበስ እንኳን ሳተውኝ አያውቁም። መሬት ላይ ነው ተኝቼ ኖርኩት ይሄን ሁላ ጊዜ። ብቻ ከባድ ነው ብዬ ልንገርክ። ብዙ ችግርና ብዙ ፈተኖችን አልፈሻል ሳባ። ያው ከዛ ሱዳናዊ ጋር መስራትሽ አግባብ ባይሆንም ህይወትሽን አደጋ ላይ ጥለሽ ያው ለገንዘብ ብላችሁ ማትወጡት ጣጣ ውስጥ ገብታችኋል። ለሱም ደግሞ ያው የደረሰባችሁ ነገር የሚናገር ይሆናል። አንቺም ላይ ወንድምሽ ላይ እህትሽ ላይም ይበልጥ አንቺ ላይ የደረሰው ነገር ከባድ ነው። ብዙ ስቃዮችን አይተሻል። ብዙ ጊዜ ታግተሽ ቆይተሻልና እስቲ አሁን ወደ ሱዳናዊ ልምጣና የት እንደሚገኝ እንድትነግሪኝ እፈልጋለሁ። ምክንያቱም ዛሬ እዚህ ቤት ስመጣ ሱዳናዊ ያለበትን እንድትነግሪኝ ነው የምፈልገው። ያው እሱ በብዛት እዚህ ሲመጣ የሚያርፍበት ቦታ ወደ ሀያት አካባቢ ነው እና እዛ ጋር አንድ እንትን አላቸው። ብዙም አላስታውስም። አንድ ጊዜ ብቻ ነው ወደዛ የሄድኩት። ግን ያው እንደዚህ በመለከትና በሄድኩበት ቦታዎች እንትን ባሳያችሁ ቦታው ይጠፋኛል ብዬ አላስብም። እና ያው እናንተም መቼም እዚህ ድረስ መታችሁ ይሄንን ሁላ ነገር ከዚህ ሁላ ችግር እኔ ከምን አይነት ችግር ውስጥ እንዳወጣችሁኝ እናንተም እኔም ሁላችንም የምናውቀው ነገር ነውና ይሄን ሁላ ነገር ካረጋችሁ አይቀር እኔም የሚገባኝን ቅጣት ወስጄ ያለውን ነገር እንትን ቀጣይ ለሚመጡት ሴቶች
ቀጣይ ለታሰበባቸው ሴቶች ከእንደዚህ አይነት ነገር ራሳቸውን እንዲጠብቁና ብዙ አይነት ሰው እንዳለ እንዲያውቁ ስለምፈልግ ያለውን ነገር እንትን ለማለት ዝግጁ ነኝ። እንደዚህ ብዬ ልነግርህ አልችልም፣ የሚደርሰውን ችግርና መከራ ማለት ነው። ያው በነገርሽን አድራሻ እንግዲህ ያን ሱዳናዊ እንደምናገኝ ወደ ቤተሰቦች ዛሬ ተዘጋጅተናል። ሚኪም ተዘጋጅቷል። ያው እኔ እስከዛ ከእሷ ጋር ቆይታ እያረኩኝ ነገሮቹን ላጣራ። እያመመኝ ነው ግን በጣም በእናትህ ልብ ምን ነው ደህና አይደለሽም? ልቤን እያመመኝ ነው። ከቻልኩ አስጠኝ። ምን ውሃ ነገር ልስጥሽ? ደህና አይደለሽም እንዴ? አዎ ልቤን እየደከመኝ ነው። ምን ሆንሽ ነው? ደህና አልነበርሽ እንዴ? አይዞሽ። ልቤን እያመመኝ ነው በጣም በእናትህ። በቃ ወደ ሐኪም ቤት እንሂድ። ካሜራውን አጥፋልኝ አንዴ ያመኛል። ካሜራውን አጥፋና ወደ ሐኪም ቤት እንሂድ። ውድ ቤተሰቦች ከአንድ ሰዓት በኋላ ተመልሰናል። ከሳባ ጋር ወደ ሆስፒታል አምርተን ነበረ። ውድ ቤተሰቦች ከሳባ ጋር ወደ ሆስፒታል አምርተን ያው ሕክምና ምርመራ አድርጋለች። ትንሽ የሚያቅለሸልሻት ምናምን ነገር ቀለል እንዲልላት ሕክምና ለማድረግ ሄደን ነበር። ሳባ እኔ መናገር ይኑርብኝ አይኑርብኝ አላውቅም። ስለ ውጤቱ ያለውን እስቲ አንቺ ተናገሪ። ያው ፍላጎትሽ ከሆነ ነው እንጂ ካልሆነ ምን ነገር ግዴታ አይደለም። ዶክተሮቹ የነገሩ ውጤት አስገራሚ ውጤት ነግረውናልና እሱን ነገር ከፈለግሽ መግለጽ ትችያለሽ። እኔ ራሱ በጣም ራሴን አሳምሞኛል ያለው ነገር። ህይወቴ እንደተበላሸ አሁን ነው ያወቅኩት። በቃ እና ያው ሐኪሞቹም እንዳረገዝኩ ነግረውኛል። ከዚህ በኋላ ምን ማድረግ እንዳለብኝና እንዴት መኖር እንዳለብኝ ራሱ የማውቀው ነገር የለም። ብትነግሪኝ። ስለ አባቱ መናገር ትፈልጊያለሽ? ማን እንደሆነ አባቱ ምናልባት መናገርም ከፈለግሽ ስላለው ነገር ብታጫውቺ። ያው እኔ አሁን በዚህ ሰዓት ላይ ስለምንም ነገር ስለ እንደዚህ አይነት ነገር ማውራት አልፈልግም። በቃ ይሄ የኔ ቅጣት ነው ብዬ ሊያዘው። በቃ በጣም ብዙ አይነት መከራና ችግር ነው ያሳለፍኩት እንደነገርኩ። ከዛ በረሃብ በብር እያታለሉኝ በስንት ነገሮች በቃ አይቼ ኑሬ የማላውቀውን አይነት ህይወት ነው እየኖርኩ የነበረው። ግን ያንን ሁሉ አይነት ህይወትና ኑሮ ስኖር የቅንጦትህን ያህል በጣም ብዙ የምትከፍላቸው መስዋዕትነት አሉ። በጣም ብዙ ዋጋ ከፍያለሁ እኔ እዛ ቦታ ላይ ስኖር ማለት ነው። ግን ደግሞ ከአንቺ በተሻለ ወንድምሽንም ታንደላቅቄ ያኖረዋለሁ ከአንቺ በተሻለ ሲለኝ ደግሞ ወንድሜን ደግሞ እንደ ጓደኛ ማየዋለሁ ሲለኝ ነው ወንድሜ የወሰድኩትና እንደዚህ አይነት ኑሮ ላይ ይኖራል። በቃ ከኔ የተሻለ ኑሮ ከኖረ ወንድሜ ለምን አላመጣውም ብዬ አሁን እንደነገርኩ ከአስተዳደጋችን በጣም የሚያስጠላና በችግር ነው ያደግነው እና ሁሌም እኔ ቤተሰቦቼን ለውጬ ብዬ ነው የማስበው እንደ ታላቅ እህትነቴ ማለት ነው። እና ይሄንን ሁላ መከራና ችግር ሳሳልፍ ከማንም የብዙ ሴቶች ግፍ አለበት። የብዙ ሴቶችን መከራ፣ የብዙ ሴቶችን ጥቃት፣ የብዙ ሴቶችን ችግር ነው እዛ ቦታ ላይ የምታየው። እንዴት ብዬ እንደዚህ እያንዳንዱን ነገር እንደምነግርህ አላውቅም። ያው ቅድም እንዳልከኛው እሱንም ቦታውን ጠቁሜ አምጥተህ ነው እሱ ፊት ለፊት በጣም ብዙ ማወራቸው ነገሮች ይኖራሉና በጣም ብዙ አይነት መከራ ነው ያሳለፍኩት። እንደዚህ 1 2 3 ብዬ የምነግርህ ነገር ራሱ አይደለም። በጣም ከባድ ነው ማለት ያው ነፍሰ ጡር መሆኗን ወደ ቤተሰቦች ስናቅ ትንሽ ተደናግጠናል። እንግዲህ ያው ሳባ ነገሮች የተደራረቡባት ነው። አንዴ ማትወጣው ችግር ውስጥ ገብታለች፣ አንዴ ከባድ ሪስክ ያለው ህይወት ውስጥ ገብታለች እና እሱን ችግር ተባብረን የሆነ መፍትሄ እንፈልጋለን። ዋናው የሱዳናዊውን ነገር አንዴ ከግብ እናድርሰውና ሚኪም እየደረሰ ስለሆነ ከሱዳናዊ ቀኝ እጅ ጋር ሆነን ሳባን ባለችበት ስለ ሱዳናዊ ለአንዴና ለመጨረሻ ጊዜ አጣርተን ቀጥታ ወደ ሱዳናዊ የምናመራ ነው የሚሆነው። እንደው መናገር የምትፈልጊው ነገር ካለ ስለዛ ሱዳናዊ ቀኝ እጅም የምታውቂው ነገር ካለ ብታጫውቺ። ባለፈው አንቺ የታገትሽበትን እሱ ነበረ አስገድደ ነው ቢሆን እሱና ወንድምሽን ወደዛ የመጣ ነው በሱ ምክንያት።
የሱዳናዊ ቀኝ እጅ ራሱ ሱዳናዊ ነው። በቃ እንደሱ አይነት ሰው ነው። ምንም አይነት ልቡ የማይራራ በጣም ክፉ። በቃ እኔ ምን ልበልህ፣ አንዳንዴ እኮ የሆነ ትእዛዝ ስትታዘዝ እኮ መራራት የሚባል ነገር አለ። እኔ እያለቀስኩ እየለመንኩት ስንት ነገር እያልኩት ዳቦ እንኳን የሩባን ሩብ ዳቦ እንኳን ሰጥቶኝ እንኳን በእናትህ ከርቦኛል ምናምን እንኳን ስለ የራስሽ ጉዳይ እያለ ነው እየተሰደበ እየተማታ። እንዳየው ሰውነቴን ብልዝ ነው። በዛ በጫማው እየመታኝ በጣም ብዙ ነገር ነው እሱ ራሱ እያደረገኝ። እና አንዳንዴ በቃ መጥፎ ነገር እንኳን ታዘህ እኮ ልብክ ይራራል አይደል? በተለይ ደግሞ ሴት ልጅ ስትሆን፣ ሴት ልጅ ነኝ እኔ እየለመንኩት ስንት ነገር እያልኩትኝ፣ እሱ በጣም በጭካኔ ነበር ብዙ ነገሮችን ሲያደርገኝ የነበረው። ቢላዋ እያጋለ ያቃጠለኝ ነበር። በቃ በጣም ብዙ መከራ ነው እሱ ራሱ እንትን ያልኩትና በቃ ከምነግርህ በላይ ነው። እና እሱ ራሱ በቃ ልክ እንደ ሱዳናዊ አይነት ጭካኔ ነው ያለው። ከየት መርጦ ራሱ እንደዚህ እንዳመጣው አላውቅም። ምንም አይነት ልቡ ማይራራ እናት የሌለው ነው የሚመስለው። ውድ ቤተሰቦች በጣም ከባድ ነገሮችን ከዚህ በላይ ሳባን አላስጨንቃት፣ ትንሽ እረፍት ታርግ። እኔ ከሚኪ ጋር ሆኜ የሱዳናዊውን ቀኝ እጅ የተባለውን ሰው ላግኘውና ወደ ሱዳናዊ መገኛ የምናመራን። ካስፈለግሽን ትንሽ እረፍት አድርጊ እስከዛ፣ ካስፈለግሽ አንቺን የምንጠራሽ ስለሆነ እስከዛ እረፍት አድርጊ። እዚህ መኝታ ቤት አንቺን ጥዬሽ ልውጣና እኔ ከሚኪና ከሱዳናዊ ቀኝ እጅ ጋር ቆይታ ማድረግ ነው የሚሆነው። ስለዚህ አንቺ ትንሽ እረፍት አድርጊ፣ ተመልሼ እመጣለሁ። ካስፈለግሽም አቅም ካለሽ እዛ መተሽ ምናወራ ይሆናል። አሁን ባለው ነገር ግን እዚሁ እረፍት አድርጊና እኔ ወደ ሳሎን ሄጄ ከነሱ ጋር ቆይታ ላድርግ። ፈጣሪ ማርሽ፣ አይዞሽ። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። ሚኪ እስኪደርስ ነበር የጠበቅነው። የሱዳናዊ ቀኝ እጅም ከጎናችን ይገኛል። ያው ሚኪም ስለ ሱዳናዊ መገኛ የመጨረሻ ፍንጭ የተባለው ላይ ስለደረስን ዝርዝር ነገሩን ከጎናችን ያለው ወንድማችን ያስረዳናል። ካሁን በኋላ በእጃችን ስለሆንክ እንደባለፈው አይነት ትግል እንደባለፈው ማሰር በሰንሰለት ምናምን አያስፈልግም። በሰላማዊ መንገድ አወራለሁ። ምንም አይነት ጫና አታድርሱብኝ። ሁሉን ነገር ካሁን በኋላ እናገራለሁ ስላልክ ነው። እጁንም የፈታ ነው በነፃነት እንዲቀመጥም ከኛ ጋር ያደረግነው ለዛ ነው። እና ያለውን ዝርዝር ነገር ሁሉንም ነገር ንገረን። ወደዛ ሱዳናዊ መገኛም ልናመራ ስለሆነ ሁሉንም ዝርዝር ነገር ማወቅ ፈልጋለሁ። እንግዲህ ያው ከብዙ ስቃይ በኋላ እንግዲህ ያው ተመልሳችሁ መጥታችኋል እናንተም። እኔም ትንሽ መጥፎ ሁኔታ ላይም ስለነበርኩ ብዙ ስቃዮችንም አሳልፌያለሁ። እንግዲህ ያው እናንተም ደግሞ ለውጥ ለማግኘት ብላችሁ ብዙ ስቃዮችን አሳልፋችኋል ከኛ ጋር። እኔ ለእናንተ እንግዲህ ያው አንተን ባለፈው እንደዛ እኔ ጉዳትም ለማድረስ ነበረ እንደውም እቅዴ። ግን ወደ በኋላ ላይ ወደ ራሴ እየተመለስኩ ራሴን እየተመለከትኩ ብዙ መጥፎ ነገሮችንም ሳደርግም ቆይቻለሁ ለብዙ ዘመናት፣ ለብዙ ጊዜያቶች። እናም እናንተ ያደረጋችሁት ነገርም ያው ልክ ነበር። አንዳንዴ ውሳኔ ለእኔ የሚገባኝ ቅጣት ነው ብዬም ያው አስቤም ነበር ወደ ኋላ ላይ ሳስብ። ስለዚህ እንግዲህ ዛሬ እውነታውን ያው እንግዲህ ባለፈውም ጀምሬልህ ነበር፣ ያው እናወራለን። ያው ሚኪ እንግዲህ ቪዲዮቹን አይታችኋል። ሳባ ተገኝታለች። ሳባንም ማገናኘክ ይሆናል። ከሳባም ጋር ቆይታ እንድታደርግ እድሉን አመቻችልሃለሁ። እንግዲህ ይሄ ከጎናችን የምታየው የሱዳናዊው ቀኝ እጅ የተባለው ሱዳናዊውን ከሱ ውጪ ማንም እንደማያገኘው ስለሰማን ነው እሱን በቁጥጥር ስር ያዋልነው። ሳባንም እንድናገኛት ፍንጭ የሰጠን ኦልሬዲ ያለችበት ቦታ የወሰደን አጋች ዋናው የነበረው እሱ ነው። እና አንዳንድ ጥያቄዎችን ጠይቀን ወደዛ ሱዳናዊ እንድንሄድ ነበር ሀሳቤ። እንግዲህ ያው በጎጆ እንግዲህ አልተናገርኩም። ሳባንም እንግዲህ የሱዳናዊንም ቀኝ እጅ በተመለከተ የሳባንም መገኘት
እኔ አይቼዋለሁ። እንግዲህ ብለር ያልሆነውን ቪዲዮ አይቼዋለሁ። ተሙ ያለውን ነገር እያንዳንዱ ነገር አይቼዋለሁ። ሳባ መሆኗን ማለት ውድ ተመልካቾች እንግዲህ ተሙ ሳባንም ባገኛት ሰዓት እየተደዋወልን የሆነውን ነገሮችን እንትንላለን። ይቺ ናት ምንድነው እንጠያየቃለን። ይሄ ነው እንትና እንዲህ እንደነዚህ አይነት ነገሮችን እና እርግጠኛ ሆነን ነበር ነገሮችን የምናደርገው። ዝም ብለን ባቦ ሰጥ ስለተጠቆም ብቻ የምናደርገው ነገር አልነበረም። እኔም የግል አንዳንድ ነገሮች ተፈጥረው ስለነበር ነው እንግዲህ እነሱን ነገሮች ሳስተካክልና በሱዳናዊ ጉዳይ ዙሪያ ፍንጮችን ለማግኘት እየፈለኩ ነበር ይመስለኛል። ዛሬ የሆነ ነገር ላይ መንደርስ ይመስለኛል። መሯሯጥ እንትን ማለት ነው እኔ ያስጠላኝ። ስሙ ማን ነው? ይቅርታ ጠፋብኝ። ስምህን ንገረው። ጀማል ጀማል አሁን ለምን እንደመጣ ግልጽ ነው በደንብ እያንዳንዱ ነገር። ደክሟል። የደከመ ትመስላለህ። ሰልችቷል በእርግጠኝነት ነገሮች። በተለይ ደግሞ ከአሁን በኋላ የሚጠብቀን ነገር ስታስብ የባሰ ይሰለቻል። እኛም ሰልችቶናል፣ ደክሞናል። ዛሬ በሰንሰለት ልናስር አይደለም ወይ እውነቱን ትነግረናለህ፣ ካልሆነ ደግሞ ካሜራ አጥፍተን ምን ማድረግ እንዳለብን እኛ ነን የምናውቀው። ተሙ ምንድነው ሐሳባው? ያው ሳባ የሰጠችኝ ፍንጭ አለ። ከሱ የሳባ የሰጠችኝ ፍንጭ እስካሁን አልተናገርኩም። እሱም ይነግረኝንም አንድ ላይ አድርጌ ስለ ሱዳናዊ መገኛ አዲስ አበባ እንዳለ አንዳንድ ፍንጭ ስላለ ስለ ሱዳናዊው መገኛ ዝርዝር ነገር እንድትነግረኝ እፈልጋለሁ። ስለዚህ ምንም ምርጫ የለህም። ስለ ሱዳናዊ መገኛ የት እንደምናገኘው እየመራ መውሰድ አለብህ። ሳባን የት እንዳገኘናት እዛ ድረስ እየመራ እንደወሰድከን አሁን ደግሞ ወደ ሱዳናዊ እየመራ የምትወስደን ሰዓቱ አሁን ነው። አሁን ስለ ሱዳናዊ እኮ ማወቅ የሚጠበቅባችሁ ነገር የለም። ምንድነው ማወቅ የሚጠበቅብን ነገር የሌለው? እስቲ ንገረኝ። የምትፈልጉትን መረጃም እንዳለ ነገርኳችሁ። እኔ ሱዳናዊ የት ስለ እንዳለ ሳባም ከሀገር ውስጥ ነው ከሀገር ውጭ የሚለውን ነገር ዝርዝር ነገር ፈልጋለሁ። እሱ አሁን የት እንዳለ አላውቅም። አትዋሽ። ያለበትን የምታውቀው የመጨረሻው ሰው አንተ ነህ። አንተ ሳታውቅ ሌላ ሰው ሊያውቅ አይችልም። ከማንም በላይ ሱዳናዊ የሚቀርበው ለአንተ ነው። አሁን ብዙ ጊዜያቶችን አሳልፈናል፣ ከሱ ጋር ቆይተናል። አትዋሽ። የት እንዳለ የት እንደተደበቀ የምታውቀው አንተ ነህ። ምን ሊያደርግ አይመለከትም። እዚህ ነገር ውስጥ ባትገባ ይሻልሃል። ይሄ ሱዳናዊ የት እንዳለ እንድትነግረን እንፈልጋለን። ማትወጣው ጣጣ ውስጥ አትግባ። ማትወጣው ጣጣ ውስጥ አይደለም። አሁን እሱ የት እንዳለ እኮ እኔ የማውቀው ነገር የለም። በቃ ከሱ ጋር ኦልሬዲ 1 አመት ምናምን ሆኖናል ከተገናኘን። ይኸውልህ የስልክህንም ኮንታክት አይተናል፣ ብዙ ነገሮችን አይተናል። ይቅርብህ ብያለሁ። ማትወጣው ነገሮች ውስጥ መግባት የለብህም። ስለዚህ ሱዳናዊ ያለበትን ቦታ እንድትነግረኝ እፈልጋለሁ። እባክህ ሱዳናዊ ያለበትን ቦታ ነገረን። እኛንም ማይሆን ጣጣ ውስጥ አትክተተን። ስለ ሱዳናዊ አሁን እኔ የማውቀው ታሪክ የለም። በቃ ካልኩ ነገርኩ። ሁላችንም እያናደድከን ነው። እኛ አንተን መደብደብ ወይ አንተን ማሳቀቅ ፈልገን አይደለም። ሁለቱም ትናገራለህ አትናገርም? ትናገራለህ አትናገርም? እውነቱን ትናገራለህ አትናገርም? ተሙረፍ ጣልቃ እንዳገባ ይኸውልህ ይሄን ኮብል እያየሁ ነው። ቀና በል በእናትህ አትጃጃል። ይኸውልህ ቀና በል እና ስማ፣ እውነቱን ትናገራለህ አትናገርም? ኧረ ተው ቀልድ አይደለም። እሺ ያዝ ነው እናገራለሁ። ና ተነስ፣ ሞጭ በል። ትናገራለህ? እጅን አውጣ፣ እጅን አምጣ። እናገራለሁ።
እናገራለሁ። ኧረ ተው እንደዚሁ ይናገራል። እንደዚሁ እናገራለሁ። ተው ነው የምትናገረው። አለቅም። የት ነው ያለው ያ ሱዳናዊ? አለቅም። ያ ሱዳናዊ የት ነው ያለው? አለ በቃ አለ ነገር አለ እኮ አለቅም። አዲስ አበባ ነው ያለው? አዎ አዎ እዚሁ ተናገር። አዎ አለ። እዚህ ነው። ምን ማረጋገጫ አለ? እዚህ አለ። ምን ማረጋገጫ አለ? አለ ይዣቸው እሄዳለሁ። አለ ይዣቸው እሄዳለሁ። እስቲ ኧረ ተው አንተ መሰቃየት አይደክምህም እንዴ? መሰቃየት አይደክምህም እንዴ? ህግ እናንተ ደግሞ ህግ ታውቃላችሁ እንዴ? ህግ የሌለበት ሀገር ነው እንዴ ያለ? ይኸውልህ አሁን ስለዛ ሱዳናዊ ዝርዝር ነገር ያለውን ነገር ንገረን። ሌላ ምንም ነገር አልፈልግም። እሺ ተናገር። ያለበትን ተናገር። የት ነው ያ ሱዳናዊ የሚገኘው? እዚህ አያት አካባቢ ነው ያለው። አያት አካባቢ እርግጠኛ ነህ? አያት ምኑ ጋር? አያት ብሎ ሰፊ ነው። ችግር የለውም። ይዘነው ስለምንሄድ ቦታ መጥቀስ አይጠበቅበትም። እዚሁ ነው ይዘን ሄደን ግን አንተ ያልከው ነው ቦታ ካልተገኘ ጉደም ይፈላ ነው የሚሆነው። ለዚህ ምስክርነት ደግሞ ሳባም ማስገባት አለብን። ሳባም የነገረችኝ ቦታ ወደዛ አካባቢ ስለሆነ ሁለቱ ፊት ለፊት ተገናኝተው እንዲያወሩ ፈልጋለሁ። ሚኪን በዛው ሳባ እንድታያት ፈልጋለሁና ጤናው ሁኔታው ደህና አንድ ነገር ይኸውልህ። ስለዚህ ሰው እኔ ስሙ ይጠፋኛል። ይሄ ሰውዬ በተደጋጋሚ ስሙ ይጠፋኛል። ማን ነው? ይኸውልህ ስለዚህ ሰውዬ ከመምጣቴ በፊት አንድ ፋይል ይዤ ነው የመጣሁት። እዛ ሄደን ሊያታልለን አይችልም። ለምን እንደማያታልለን ታውቃለህ? አንድ ቆንጆ ነገር አለ ስልኬ ላይ ማለት ነው። ቆንጆ ነገር እኔ አላቅም እንዴት ተሙ አንተ እንደደበቀህም አላቅም። የ3 ዓመት ሴት ልጅ አለችው። በሷ ይፍረድ። ይቻል ምንድን ነው የምታወራው? የት እንዳለች ሳሪስ አካባቢ የምትኖር የ3 ዓመት ሴት ልጅ መግቢያ መጫወን እያንዳንዱ ያየ ነው። የ3 ዓመት ልጅ ሳሪስ አካባቢ ምንድን ነው ያደረገው? ልጅ ተለቀቃት እንዴ? ልጅ ምንድን ነው ያደረገው? ምንድን ነው ያደረገው? ልጅ ምንድን ነው ያደረገው? ምንም ማረግ አችልም። ልጅኛ ጋር ነች። ምንም ማረግ አችልም። ምንም ማረግ አችልም። ልጅ ምንድን ነው ያደረገው? ልጅኛ ጋር ነው ያለችው። ምንድን ነው ያደረጋችኋት? ያለችበትን ስለምናውቅ ልጅ ምንድን ነው ያደረጋት? ንገረኝ። አንተ ራስህ ንገረኝ። ልጅ ምንድን ነው ያደረጋት? ምንም አታመጣም። ንገረኝ። ለልጅ ስትል አርፈህ ቁጭ በል። እኛ ልጅህን ምንም አናረጋትም። እንዳንተ አይደለም። እንዳንተ አባትነትማ ቢሆን ልጅህን ክደህ የትም ስትዘላዘል የወለድካትን ልጅህን ክደህ እንትን አትልም ነበር። የምናገኛቸው ሰዎች እንዳለ ጤነኛ አይደላችሁ። እንዳለ የተደበቀ መጥፎ ማንነት። ማንን ነው የምናምነው? እባካችሁ በልጅ ምንም እንዳታደርጓት እባክህ። አንተ መጀመሪያ አምነህ ያልተቀበልካትን ልጅ እኛ ምን እናረጋታለን? መቼ አምነህ ተቀበልካት? ልጅ አረብ ሀገር ሄደችው የድሮ ፍቅረኛ ጋር እኮ ነው። የድሮ ፍቅረኛ እናት ጋር የምታድግ ልጅ ሄደ እንኳን ቼክ የማታረጋት ልጅን አሁን እባካችሁ ልጅን ምንም አታርጉ ትላለህ? እሱ የተሳሳተ መረጃ ነው። እባካችሁ አሁን ምንም ነገር እንዳለ ምንም ከኔ የምፈልጉት ምንድን ነው? በቃ ከኔ የምፈልጉትን ነገር እንዳለ ነግራችኋለሁ። በቃ ትሰማኛለህ ማለት ነው። እግዚአብሔርን ነው የምልህ ማለት ነው። አንድ ስህተት ዋጋ ያስከፍላል። እሱን እያሰብክበት ምንም በልጄ ምንም ነገር እንዳትመጡብኝ እማልደራደርባት ነው። በቃ ነገርኩህ። በስትክክል እንሄዳለን። የምትፈልጉትን ነገር እኔ ነግራችኋለሁ። በቃ በልጄ ምንም ነገር እንዳትመጡብኝ። በአይኔ መጣችሁ። ግርግር የሚፈጠር ከሆነ ካሜራችንን ከተን ነው የምንገባው። በድጋሚ ስህተት አንሰራም። ስልካችንም እንደ ሪከርድን ምንም በቃ እዛ ጋር ማስክና ኮፍያ ሳናረግ ነው የምንሄደው። እንደሌላው ጊዜ እንትን ማለት የለብንም። ለአንዴና ለመጨረሻ ጊዜ እናገኘዋለን ማለት ነው። ወደዛ ሱዳናዊ አሁን ቀጥ ብለን ተነስተን ወደዛ ሱዳናዊ የምንሄድ ነው የሚሆነው። ማልቀስ ምናምን መፍትሄ አይሆንም። አንተ ሚስጥር ማይገኝብህ መስሎ ነው። የአንተ ቤተሰብ ማይገኝ መስሎ ነበር። የሰው ቤተሰብ ስታገት ሰው ስታሰቃየ ነበር። ይኸውልህ ጀማል
ህፃን ልጅ አለ። ስለዚህ አንተም ቢሆን ምትሳሳለት ምትጠብቀዋል። አሁን ቀጥታ ወደዛ ሱዳናዊ መሄድ አለብን። ገባ? ስሙን ታላ እያናገረ ነው። ተናገር። እንሄዳለን። እሺ ችግር የለውም። እሺ ቀጥታ ወደዛ ሱዳናዊ እናምራ። ከዚህ በላይ መቆየት አያስፈልግም። ሰዓትን እንቆጥብ። ከዚህ ጀምሮ ማስካችንና ኮፍያችንን አውልቀን እንሂድ። ችግር የለውም፣ እናውልቃለን። እባክህ ይህ ማስክና ኮፍያ ሌላ ችግር ውስጥ ነው የሚከተው። ቤተሰቦች በመጨረሻም የሱዳናዊን ቤት አግኝተናል። እዚህ ቤት ነው ያለው ነው የተባልነው። ሀያት አካባቢ ነው የሚገኘው። ቀጥ ብለውን ከፍተህ ግባ። ይሄኛው ነው ያልኳ። ግባ 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 ግባ። ቀጥል